ወንድ ልጅ የቤት ራስ ሲሆን የቤት አባወራ ሲሆን ደስ ይለኛል። እንዲሁም ሴት ልጅ ደግሞ የባሏን ክብር ጠብቃ የቤተሰቡን ክብር ጠብቃ የራሷን ክብር አስጠብቃ የቤተሰቦቿን ክብር አስጠብቃ የልጆቿን ክብር አስጠብቃ ስትኖር በጣም ደስ ይላል። እንደ እኔ ትዳር ውስጥ ከገባችሁ ውዶቼ ሶስተኛ ወገን አታስገቡ። ሶስተኛ ወገን ገባ ማለት የቤታችሁ ገመና ሁሉ ወደ ውጪ ወጣ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ወዳችሁ ፈቅዳችሁ የምትከታተሉ የምታበረታቱኝ አላችሁ። አሁንም አበረታቱኝ። እንዴት አላችሁት? ይሄንንም ቪዲዮ ሲጀምሩ በላይክ ጀምሩልኝ፣ ኮሜንት ጻፉልኝ። የና አብርሽ ቤት ማለቂያ የሌላቸው ጉድ እንግዲህ ተለቋል። ማታ እንግዲህ በጣም በሚያሳዝን ሁኔታ ነው የተለቀቀው። እንግዲህ እያየን መልስ እንሰጣለን ማለት ነው። እናንተ የሚመስላችሁትን መልስ ስጡኝ፣ እኔም የመሰለኝን መልስ እሰጣለሁ ማለት ነው። ምን ይመስላችኋል? ሶስተኛ ወገን አታስገቡ ያልኩበትን ምክንያት ቀጥዬ እነግራችኋለሁ ማለት ነው። የነሱ ትዳር የተመሰረተው በሰው በሚዲያ በቃ ባሉት ሁሉ ነገራቸው ሚዲያ ላይ ነበር። አሁንም ሚዲያ ላይ ነው እየተዘረጋ እየተረገፈ በቃ እየተረገጡ ያሉት ማለት ነው። ትዳር ሚዲያ ላይ የሚወጣ ነገር አይደለም። ከምንም በላይ ደግሞ ክብር ይበልጣል። ክብራችሁን እንደዚህ አዋርዳችሁ የሚታመጡት እውቀት ጥንቅር ብሎ ይቀር። ከነ ክብሬ ድህነት ይሻለኛል። እውነት እንደኔ ማለት ነው። ከምንም በላይ ህይወቴ ስለሚበልጠኝ አያችሁ፣ ትዳር መሀል ሰው ገባ ማለት ሁሉ ነገራችሁ ሚዲያ ላይ ወጣ ማለት ነው ያልኳችሁ ምክንያት ይሄ ነው። አንደኛ የነሱ ሚዲያ ላይ ይስሩ፣ ምንም ችግር የለም። የትዳራችሁን ገመና የውስጣችሁን ነገር ሚዲያ ላይ ማውጣት አልነበረባችሁ ነበረ። ድሮ ባይወጣ ብዙ ጊዜ ተለምና ነበረ እቺ ሴት ማለት ነው። ብዙ ጊዜ እድል ስጭኝ ስላት ነበረ አብርሽ ማለት ነው። ብዙ ጊዜ እናውቃለን ሁላችንም ማለት ነው። እሱ ከስህተቱ ተምሮ ተመልሶ እድል ስጭኝ እያላት ብዙ ጊዜ ለምኗት ነበር። እግሯ ላይ ወጥኮ ማለት ነው ይቅርታ ስጠይቃት ነበር። እሷ ግን አንድ እድል አልሰጠችው። አሁን ተመልሳ እንዴት ነው ያንን ሁሉ ነገር እንዳላደረገ ሰው ተመልሳ ያዙኝ ልቀቁኝ እኔ ካልሆንኩ የሱ ምስጥ እያለች ያለችው? እስቲ ተመልከቱና እናንተ አይናችሁ የማያችሁ ጭንቅላታችሁ የሚሰራችሁ ከሆነ ልባችሁ ደንደል ብሎ ያልተዘጋችሁ ሰዎች እስቲ ይሄንን አይታችሁ እስቲ ፍረዱ። ትዳር እንዲህ የሆነ አለ እንዴ? እንደዚህ አይነት ትዳር አለ? እንደዚህ ግብ ሲፈጥሩ ነው እንዴ ትዳር ላይ ሰው የኖረው? እኛም ይኖረናል እንግዲህ ትዳር መሀል ላይ። ትዳር እኮ ዝቅ ብለሽ ራስሽን ዝቅ አርገሽ ባልሽን አክብረሽ ቤተሰቡን አክብረሽ ለብዙ ነገሮች ግድ ሳይኖርሽ ለቤቴ ብለሽ ኖረሽ ነው ትዳር ማለት። እንደዚህ በአደባባይ እኔ የሚያሳዝነኝ ይሄ ህፃን ልጅ በእናንተ መሀል የተወለደ ህፃን ልጅ ያሳዝነኝ። ህፃን ልጅ ማለት ወላሂ ላዚም እንደ ነጭ ወረቀት ናት። ማውራት አይችልም እንጂ ሁሉ ነገር ያውቃል። ሁሉ ነገር ልቡ በጣም እንትን እያለ ነው አሁን እየሰማቸው ያለው ማለት ነው። እስቲ እንትን ፊቱን እኮ ዞር እያለ ሰው ሲያወራ ያ የሚያወራው ሰው ላይ ፊቱን ያትሮክራል ማለት ነው ህፃኑ። በጣም ነው የተዋረዳችሁት፣ በጣም ማለት ነው። በዚህ ልክ አብርሽን በቁሙ ነው የገደላችሁት፣ በቁሙ ነው የቀበራችሁት ማለት ነው። በማን ምክንያት? በወንድሙ ኤፍሬም ምክንያት ማለት ነው። አንተ የእውነት ወንድም ነህ? እኔ በጣም ገርሞኛል። ወንድም ነህ አንተ?
አንድ ያው ጆሊሱ ገባህ ነው የሚወጣው ነው እየወሰድክ ያለው ለምንድን ነው አንድ ጆርጅ የምትይው? ለአንድ አብርሃም ስማኝማ፣ እኛንም አንድ ያጃጃል አለቀው ነው ይኸው እና እንዳትወርድ ስትል ሊመለስ እንትን አለ። ወርዶ ነበረት እና እንዳትወርድ አለችው። ሊመለስ እንትን አለ። ተመልሶ ሊቀመጥ አብርሽን የምናውቀው እና ሲባል የሚሄድ እና ሂድ ሲባል የሚሄድ አብርሽን አይደለም የምናውቀው። አሁን እንግዲህ ተጋልጣችኋል ማለት ነው። ተጋልጣችኋል ሁላችሁም። ድራማችሁም ከሆነ ድራማ ይብቃ። እንደዚህ አይነት ድራማ አንፈልግም። እንደዚህ ትዳሩን የሚያቋሽሽ ድራማ አንፈልግም። ወደ ዳብሽ አሩታ ቆይ እንዳትወርጂ። ስማ አብርሃም ወዲህ ነው እየልካለሁ። አብርሃም ወዲህ ነው እየልካለሁ። ንገረኝ እስኪ ወዲህ ነው አንድ ዳውራ አንድ ዞር ተደረገ። ስማ አብርሃም ወዲህ ነው እየልካለሁ። ንገረኝ ዛሬ ምን ተባብለን ነበር? ፕሮግራም ይዘህ ነበር አይደለ? ጠዋት ከኛ ጋር ፕሮግራም ይዘህ ነበር። ከአንቱ ጋር ለመሄድ ፕሮግራም ይዞ ነበር። አንቺ ነሽ እንጂ ዞር ማለት የነበረብሽ አንቺ ነሽ እኮ። አልፈልግም ብለሽ ፊተኝ አልፈታሽ እያላችሁ ሚዲያ ላይ ከቆያችሁ በኋላ በሰላም በእንትን ተፈራርማችሁ የተለያያችሁ ሰዎች ናቸው። አንቺ ነሽ እንጂ ከሚዲያ ዞር ማለት ያለብሽ። ለልጁ እስቲ መብት ስጪው። ምንድን ነው አንቺ ምን እየሰራሽ ነው ያለሽው? ለቤተሰባቸው ክብር የሚሰጥ ትዳር መሆን አለበት ያልኳችሁ ምክንያት ይሄ ነው። አንደኛው ማለት ነው ለቤተሰቧ፣ ለራሷ፣ ለባሏ ክብር ቢኖራት ማለት ነው ይሄ ነገር ሁሉ ባይደረስ ነበር። ይሄ ነገር ሁሉ ማለት ነው። ይሄው ከትላንት ወዳ እንግዲህ እህቱን አግኝቶ እሱ በተቀመጠበት ሁሉን ነገር አሳምኖ እሺ ተባብሎ ትላንትና ጥሩ እንትን ነበር፣ ቪዲዮ ነበር ጠብቀን ነበር ነው። ያ እሱ ከራሱ ጋር ስላልሆነ ከቡዜና ከዳኒ ጋር ስለተባባለ የተባባለውን ነገር ወስዶ ነገራት። ስለዚህ እነሱ ደግሞ መጋለጥ ስለማይፈልጉ አብርሽም እንዲድን ስለማይፈልጉ ከሀገር ሊያሸሹ ነበር። ለማስወጣት ስሉ እንግዲህ ተይዟል። ተዋርዳቸዋል። እንግዲህ በሚዲያ ተዋርዳቸዋል። ሰሚያለሽ ሩታ ዛሬ ፕሮግራም ነበረው ከያቱ ጋር ገባሽ አይደል? ፕሮግራም ነበር። ምንም ፕሮግራም ይኖረው ገባሽ? ይሄን ጃዝ ኢንፎርም አላረግሻትም። ተረዳሽ? ኢንፎርም አላረግሻትም። አሁን በመነጋገርማ ምን ትችላለች? በመነጋገር እሷ አትችልም። በመነጋገር ቢሆንማ እውነት የት እንዳለ ለማወቅ ትጋፈጥ ነበር። እሷ ከእውነት መራቅ ነው የፈለገችው። እውነት ደግሞ መቼም ተደብቃ አትቀርም፣ ትወጣለች። እውነትና ውሸት ይጋፈጣሉ። ግን ማን እንደሚያሸንፍ አብረን እናያለን ማለት ነው። ችግርሽ ግን ምንድን ነው? አንቺ እናንተ በሰላም ሲነገርሽ አሰሚም፣ በጸብም ሲሆን አሰሚም። አንቺ ችግርሽ ልጆቹ መዝናናት አይችሉም። ዝም በል አንተ ሲጀምር ማለት ነው። አንተ እንደዚህ ነው የሚስማማው ወንድሜ? ምን ይሁንሽ? ጤነኛ ስለሆነ እኮ ነው። ጤነኛ አይደለም። እናንተ ነው ወይ ጥያቄ? እሺ እናንተ እውነተኛ ሰዎች ከሆናችሁ ምንም ችግር የለውም። ከባህሪ ጋር የሆነው ማለት ሲባል ትችላችሁ። በዛት የምትሄዱበት ምክንያት አንደኛ ነገር በዚህ ነው ያስመሰለው። ለምን አስፈለገ? አሯሩጣችሁ በሌሊት የሆነ ነገር እንዳለ ሲገባችሁ ፕሮግራም አላችሁ ነበር ለመሸወድ። ከቡዜ ጋር ያለን ነገር ጨረስና ችግር የለውም እንሄዳለን። ለምን አላስባለ ሌላ ቀን ይደርሳል። አሁን ምንም የአንቺ ቀን የለም። አሁን አንቺ ከእውነቱ መሻሽ ነው የፈለግሽው። ጥፋተኛ እንደሆንሽ ልቦናሽ ያቃል፣ ታውቂያለሽ። ሰው እንዳወቀ ሁላ አንቺም ታውቂያለሽ። ግን ሰው ከስህተቱ ተምሮ ይቅርታ ይጠይቃል። አንቺ ደግሞ ሁሌ የበታችነት እንዳይሰማሽ ሁሌ የምታደርጊው ነገር በኃይልነት በህሊ ነው እንግዲህ እያደረግሽ ያለሽው ማለት ነው። ስለዚህ አሁንም ቀንሽ ያንቺ አይደለም፣ ለጊዜው ነው እንጂ ለትንሽ ጊዜ ነው። እንግዲህ እውነቷ መቼም ተደብቀ ስለማትቀር እውነቷ አሁን ይፋ ይወጣል ማለት ነው። ምን ይመስላችኋል? አብርሃም የምታውቀው ነገር አንተ ሁለቱ መዝናኛ ቦታ ይዘን እንሂድ ይላሉ እንጂ እኛ የምንበት ነገር አይደለም። ገባህ አይደለ? አሁን እኮ ስለአንቺ ማመን አይመለከተም። አንቺ አመንሽ አላመንሽ አይመለከተም። ይመለከተኛል። ለምን ይመለከታል? ይመለከታል። እስካሁን አልፈልግሽ ማለት ይመለከተኛል። እየነገረች ነው ደጋግሞ ይመለከታል። ስለዚህ ለምን ነው ስለሰማ አይኖራችሁ? ይመለከተኛል። ለምን አይኖርህም? ነው ሰማኛለህ። ያሳካለም ገባ። ይሄ ልጅ ምንም አልሆነም። መዝናናት ፈለግ እንዲያኑ ምንም ያልሆነማ ለእናንተ ነው። ለህዝቡም የታወቀ የታየ ነገር ነው። አብርሽማ የሆነ ነገር አለ።
የሆነበት ምክንያት ደግሞ ታውቃለች። ከዛ ነገር ለማሻሽ ነው እናንተ በሌሊት እንግዲህ ቡዜ ያለችውን ነገር እሱ ስነግራችሁ ለማሻሽ የፈለጋችሁት ልጁን ለማስመለጥ ጉዳያችሁ እንግዲህ ተጋልጧል። ኤርሜላን ደግሞ ያገባታል። ሚስቱ አይደለችም፣ የልጁ እናት ናት። ተለያይተዋሉ፣ ተፋተዋሉ። አሁን እሱ አዲስ ህይወት ላይ ካለበት ነው እንግዲህ ብድግ ብላችሁ ያገታችሁት ልጁን ማለት ነው። ያገታችሁበት ምክንያት ደግሞ ምን እንደሆነ እራሳቸው ልቦናቸው ያውቃል ማለት ነው። ስለዚህ ሄርሜላ መኖሯ ለልጁ ይጠቅማል። ስለዚህ ግዴታዋ ነው፣ ያገባታል። አለቀ። ሌላ ነገር እኮ የለም ኤፍሬም። እኛ አሁን እያለን ያለ ነው አብረሽ ወይ ሩታ አንተም አትዝናኑ አይደለም፣ እየተረዳችሁኝ ከሆነ ማለት ነው። አሁን ሁላችንም እኛ እዚህ ተቸኳኩለን ወይ እናንተ ጋር እንደዚህ ብለን የመጣንበት ምክንያት አንደኛ ቦርሳ ይህንን ሁሉ ሰብስባችሁ ስታስገቡ አብረሽ የትም ቦታ አሁን እንደዚህ አይነት ውጭ ሀገር ጉዞ ስታደርጉ አብረሽ እኛ የማናውቅበት እህት ወንድሞቹ የማያውቅበት ቤተሰብ የማያውቅበት ጉዳይ የለም። ገብቷችኋል? እኛ ደግሞ ሩታ ነግረንሻል። አብረሽ በቃ ጤናው ልክ ስላልሆነ ቢያንስ ጤናው እስኪስተካከል ድረስ ተረጋጉ። እናንተ አሁን እኛ ቢያንስ አራ የፈጠረሽን ፍሬ የፈጠረሽን ፍሬ አንቺ ሴት ሩታ አንቺ በጣም አንቺ ይፋ እኮ በቃ ብልግናሽ እኮ ወጣ እኮ። ይፈሪ በስራሽ ይፈሪ። የፈጠረሽን ፈርተሽ እስቲ ልጁ ወደ ጤናው ይመለስ። ሊቀቂው ልጁን። የፈጣሪ ሆይ ምን አይነት ቤተሰብ ነው ወልዶ ያሳደገሽ አንቺን እንደው እንኳን ቡዜና ዳኒ ትናንት አግኝተውት ነበር አይደለም? እሱም ቢያንስ ከሱ ጋር ቢያንስ እሷን አግኝቷት እንኳን ሳያናገራት እናንተ ቸኩላችሁ ይህንን ነገር ማድረጋችሁ ኤፍሬም ልክ ባለቤቴ ከዛ ደግሞ ልጄ አንድ ላይ ከኋላ ሪላክስ ኧረ ጉድ አንቺ እኮ በቃ አንቺ ምክንያት አታጭማ ምክንያት። ኧረ እባክሽ ሪላክስ ስታረጊ አየንሽ እኮ ሪላክስ ስታረጊ አየንሽ እኮ በደብ ከውሽማሽ ወይም ከዋርሳሽ ጋር ሪላክስ ለማድረግ ስትሄዱ አየንሽ እኮ። ከሀገር ለማስወጣት ልጁን አፍናችሁ አግታችሁ ልጁ እንዲሞት ስለፈለግሽ ነው እንጂ አንቺ እሱን ፈልገሽ የልጅሽን አባት ፈልገሽ እንዳልሆነማ እናውቃለን እኮ እናቴ እናውቃለን። አብርሽም ከመቼ ሆነ እንግዲህ ሹፌር መኪናውን እየነዳለት የቲም ቦታ ሲሄድ ያየ ነው። አሁን እንግዲህ ስልጣንሽ የሰይጣን ስልጣን በአንቺ እጅ ስለሆነ አብርሽ ባንቺ ነው እንግዲህ እየተቆጣጠረ ያለው። የሚታደርገው ነገር ሁሉ ለማድረግ እሱ ዝግጁ ነው። ስለዚህ ተነሳልሽ እንግዲህ ተነሳ። ይሄንን ጓዟ እንግዲህ ጓ ግርጭ እያልሽ እንግዲህ ዛሬ እናየዋለን። እንግዲህ ይታያል ነገሩ። እናንተ ናችሁ ጤና የነሳችሁ በነገር ላይ። ስለዚህ በጣም በተለይ አንተ ምንም ጤነኛ አይደለም። አንቺ ምንም የማያሳስብሽ ከሆነ ልጁ ጤነኛ ከሆነ ከእህቱ ጋር በዚህ ልክ ጊዜ እንዲያሳልፍ ያልፈልግበት ምክንያት ምንድን ነው? አሁን ላይ ከሚስቱ ጋር ማሳለፍ ያለበት ፍላጎታቸው እኮ ነው። የሁለቱ ፍላጎት ነው። እህት የሚወዳደር ነገር አለ። እህት ናት። ከዛ ባለፈ ደግሞ የተፋታ ሰው ሚስት ናት ባላት አትበል። አንተ ወራዳ የወረድክ ማለት ነው። ወራዳ ኤርሜላ እኮ ልክ ልኩን ነው የነገረችው። ልክ ልኩን ማለት ነው። ትዳር ላይ እኮ ቤተሰብ የቤተሰብ ቦታ ሊሰጠ ይገባል። ትዳር ላይ ለትዳር የሚሰጠው ቦታ አለ። ምንም ቢሆን ከቤተሰብ ጋር የሚወዳደር ነገር አይደለም። በዚህ በጨካኝ ተግባራችሁ ቤተሰብና ትዳሩን ልታወዳድሩት አትችሉም። እህት ናት፣ እናት ናት። ቤተሰብ ሁሉ በአጠቃላይ የሚሰጥ ቦታ አለ። ያ ቦታ አልተሰጠውም። ይቺ ሴት የቤተሰብ ክብር አታውቅም። በዛ ላይ ደግሞ የተፋቱ ሰዎች ናቸው። ማን አግብቶት ነው? እሷ የማን ስልጣን ሰጥቷት ነው እሱን ለማንሸራሸር ለሽርሽር እንድትወስዱ ማለት ነው? አይገባትም እኮ የተፋተሽ ሴት ናት እኮ። ዝሙት እኮ ነው ሚዲያ ላይ እየሰራች ያለችው፣ ዝሙት ማለት ነው። ከተፋተችው ባለዋ ጋር ወይም ከተፋተችው ወንድ ጋር ተገኘች ማለት ሳይፈራረሙ ከተፋተችው በኋላ ልክ ከሌላ ወንድ ጋር እንደተያዘች ነው የሚቆጠረው ማለት ነው። ሄርሜላ ልትናገረው ይገባታል። ለምን እሷ ምንም ቢሆን በሚዲያም ቢሆን ቀለበት አርጋለታለች ለሱ ማለት ነው። ቀለበት አርጎላታል። አብርሽ ከራሱ ጋር አይደለም፣ አልፈልግሽም አላላትም። እሱ አይደለም እያላት ያለው መንፈሱ ነው እሱ ላይ ያለው ማለት ነው። ወደ ራሱ ሲመለስ ደግሞ አብርሽ ወደ ራሱ ሲመጣ ሄርሜላ እያለ እየበረረ እንደሚሄድ አስረግጬ ልንገራችሁ በዚህ ምክንያት ማለት ነው። እናንተ የማይገባችሁ ደነዞች ማለት ነው፣ የደመቁ ደጋፊዎች።
ጋር በጣም አታስመስይ። ኢሹ አትስሪሽ። አንተ ልጅ ተረጋጊ። እንደዚህ ልክ አትንገርገሪ። ሲጀመር አሁን እኛ ማለት ነው አሁን ሩታ አሁን እኛ ያዙኝ ልቀቃ ያልሽው አንቺ እየተንገበገብሽ ያለሽው በኢትዮጵያ ምድር ላይ ወንዴ እንዳያጣሹ በቃ እያስመሰለሽ ያለሽው አንቺ ኤርሜላማ እንግዲህ እናቴ ጀግና ሴት ብሊ ወንድ ልጅ እንዴት አያያዝ እንደሚቻል ለሰው ልጅ ክብር አሰጣጣው ሁሉ ነገሯ ምን ይጎልባታል? አንቺ የወረሽ ርካሽ ስለሆንሽ አንቺ ነሽ እንጂ የረካሽ ሚዲያ ላይ ተዋርደሽ እንደገና ርገጡኝ እያልሽ ማለት ነው ያለሽው አንቺ ነሽ። እሷማ ምን አጠፋች? ምን አጠፋች? ከጥፋትሽ ልታስተምርሽ እየሞከረች ነው እንጂ አትማርም። አንቺ ደነዝ ስለሆንሽ ማለት ነው ወደ የተባልሽበት ስለምትጓዥ ማለት ነው። ምንፈልገው ምን አለ መሰለሽ እዚህ ድረስ እናንተን ተከትለን የመጣንበት ምክንያት ነገርኩሽ፣ ሁኔታው ስላላስደሰተን አሁንም የምትረዱን ከሆነ ተረዱን። አንቺም ብትሆኚ ኤፍሬምም ቢሆን ገብቶሻል አይደለም? አሁንም እንድትረጅኝ እያስረዳሁሽ ነው ያለሁት። አሁን እኛ ምንም ነገር ሊሆን አይሽ በቃ ይቅርታ አድርግልኝ ፈርቼ ማለት ነው እንጂ ለምን ትጨነቂያለሽ? ለምን እስከሀገር በቃ ባሮሽ በምን ምን አስፈለገው? መፍራትማ ፈርተሻል እናቴ ፈርተሻል። ፊትሽ እኮ ያስታውቃል። ተደናግጠሻል እኮ የሚሆነውን የምትይዥው የምትጨብጪው ነገር አጥተሻል እኮ። ታያሽ እኮ ታያሽ ወንድ ልጅ በመስረቅ ላይ ሰው እኮ ንብረቱን ከአንድ ቦታ ወደ አንድ ቦታ ሲያሸጋግር እንደተያዘ የጭነት መኪና አንቺም እኮ የድሮ ባልሽን እኮ በመስረቅ ላይ ተይዘሻል። ወይኔ ውርደት ወይኔ ውርደት። ኧረ ኢፈሪ ምን አልን እኛ ጤናው መልሹ ይመለስ እንዴው ብትችይ አንቺ ማለት ነው ከኛ ጋር ተስማምተሽ በቃ እውነት ነው ቡዜ ይሄ ነገር ይሄ ልጅ ጤናው ልክ አይደለም ማለት እናንተ ታይቷችኋል አይደል? የት እንውሰደው? እሺ የተመቻችሁ ቦታ እንሂድ ትይ ነበር ወይ ደግሞ ሙሽን የፈለኩትበት እንሂድ። የስ ቡዜ የኛ ጀግና በቃ እኔ የሚፈልገውን ነው የተናገረችው ማለት ነው። አንቺ የድሮ ባልሽን የልጅሽን አባት የምትፈልጊ ከሆነ እሱን ፈልገሽ ቤተሰቡን የሚጠይበት ምክንያት ምንም ነገር የለም። ቤተሰቡ እንግዲህ የሱ ቤተሰብ ልጁ ጤነኛ አይደለም ወደ ጤናው ይመለስ ካሉሽ ተስማምተሽ የሚሆንበት ቦታ እንውሰድ ማለት ትችይ ነበረ። ትፈራ ያለሻ ሚሰሪውን ነገር ስለሚታወቂ ተንኮል ስለሰራሽ ያ ነገርሽ እንዳይጋለጥብሽ ነው አሁንም እየተጋፈጥሽ ያለሽው። መጋፈጥ ካለብሽ ከእውነት ጋር ተጋፈጪ፣ ከውሸት ጋር ሳይሆን ከተንኮል ሳይሆን ከእውነት ጋር ተጋፈጪ። የኔ ያመ አረጉድ ፈላ እንደ እናቴ አንድን ሰው ከወደድን ከነ ምናምንቶ ነው መውረድ ያለብን ማለት ነው። አንዱን ነገር ጠልተን አንዱን የምንወድበት ምክንያት ምንም ነገር የለም። አንቺ ርካሽ አይ ማን ቢነገርሽ ምን ትሰሚያለሽ? ምንም አትሰሚም አንቺ ደንቆሮ ነበር። ሁለቱንም ማለት ግን አንቺ ፍርሃት ስላለብሽ ነው ማሻሸን የምትፈልጊው። ሁለቱንም አይደለም ሁለቱንም አይደለም ያገኛል ከተባለ ኮንፊደንስ ካለሽ ኦኬ ሂድና አግኛትና ሩጥ ማለው ቡዜና አግኝታትና እና ከኔ ጋር የፈለክበት ቦታ ይዘህ መውጣት ትችላለህ ማለት ትችል ነበር። ገባሽ አይደል? አንቺ ማን ስለሆነሽ ነው ይነግሪኝ ማን እንደሆነች እኮ ነገር አንቺ ማንሽ ኮለኔ ከነሱ ጋር ተረጋጋለች። ከሩታና ከአንተ የተረዳሁት ነገር መሰቀላሽ በጣም ኃይላችን ስለበዛባችሁ እናንተ ባዳናችሁ የሚለው ነገር በጣም ለመግለጽ የሞከርክ ነው። እኛ ደግሞ ጀናችሁ እንግዲህ ወንድሜ ነው ምንም አታውቅ። ሲጀመር አሁን ያባችን እኮ ይሄ አይደለም ሩታ። በትክክል ዳኒ በትክክል ብሏል። ዳኒ ምንድነው ያለው? እናንተ አሁን ያ ሀሳባችሁ ድርጊታችሁ ስለተጋለጠባችሁ አሁን ኤርሜላንና ዳኒን እሾ እያረጋችሁት አይሆንማ። ሰው ለመርዳት ሰው መሆን ብቻ በቂ ነው። አንተ ስለጎዳህ አብርሃምን የወንድምህን ጉዳት የማይፈልግ ሰው ለእርዳታው ከጎኑ ቆሟል። ይሄ ነገር ራሱ በቂው ነው። ሰው ለመርዳት ሰው መሆን ብቻ በቂ ነው። ዝምድና ብቻ አይደለም የሚያስፈልገው። ዘመድማ አየን እኮ የእናቱ ልጅ የእናቱን ልጅ ሲገል እኮ አየን እኮ እያየን እኮ ነው በሚዲያ በይፋ ማለት ነው። አየን እኮ እኛ በቃ ቢያንስ እንኳን ትላንትና ቡዜ አግኝተው አገኛለሁ እሺ ብለዋል። ይሄ ልጅ አይተሻል፣ በእርግጠኝነት አይተሻል ብዬ አስባለሁ። ምናልባት ደግሞ እሱም ገብቶ እንግዲህ በአሁኑ ሰዓት የሚፈጠረውን ነገር ሁሉ ምን ታወራለች? ምን አፋላት? እንግዲህ ዛሬ የሚመጣውን ነገር እንደገና እናየዋለን። ይሄ ልጅ በጣም ነው ያሳዘነኝ። እንደገናም ደግሞ ህፃን ራሱ በስነ ስርዓት በትክክል መያዝ ራሱ አልቻለም። አብርሽ እስካሁን ድረስ አንድ ቃል ትንፍሽ አላለም። እንሂድ አሉኝ፣ ተዝናንተን እንመለሳለን አሉኝ እና
ቡዜን ማገኛት ይደርሳል ብቻ ነው ያለው። እንግዲህ ከዛ ውጪ በዘለለ ምንም ነገር የለም። ይሄ ነው አብርሽ ማለት ይሄ ነው ስለሚነግርሽ ቡዜን ላገኛት ነው ብሎ ነግሮችም ሊሆን ይችላል። ተረዳሽኛ? አንድ ነገር ሲሆን ቡዜም ምንም ነገር ችግር የለም፣ ምንም ነገር የለም። በቃ ሩታና አብርሃም ጊዜ ማሳለፍ ፈልገዋል አንድ ላይ። እዚህ ደግሞ ሲሚኛ የተደበቁበት ምክንያት አስረዳሽ። እዚህ ደግሞ መጥተው ብዙ ሰዎች ሀሳብ እያቀረቡ ነው፣ እያስጨነቁት ነው። ብዙ ደግሞ ረፍት ያስፈልገዋል። የራሱ ጊዜ ማሳለፍ አለበት ከሚስቱ ጋር ከልጁ ጋር። ለዛ ነው እየወጣ ያለ ነው። አለቃ አታካብዱት። አንተ ምን እሺ ወንድም ከሆን ለሱ ካዘንክለት ለምንድን ነው መኪናውን አንተ እያሽከረከርክ ያለው? እሱ መኪናውን እንደ በፊቱ እንደ ድሮ መኖር ለምንድን ነው ያቃተው? መኪናውን እንዳይዝ የተከለከለው ምክንያት ምንድን ነው? መኪናውን ሲይዝ ወይም ሰው ስለሚገጫ ወይም ራሱ ላይ አደጋ ስለሚያደርስ ነው። ያ ማለት ያደረጋችሁበት ነገር አለ ማለት ነው ልጁ ላይ ንገረና። ምንድን ነው ምክንያታቸው? ምክንያት ሊነግራችሁ ነው ትላለህ እንደ አንተ አፊዛ ጥሩ ነገር ጀብድ ነገር እንድሰራ ሰው ተቃጠሉ። ምድረ ቆሻሻው አሁን ከአንተ በላይ የእሱ ጤንነት እያስጨነቀው ያለው እሱ ነው። አንተ ግን ማድረግ የነበረብህ እንዲህ ነበር። አብርሃምን ቆይ እስኪ እኔ ከዚህ በፊት ብዙ ብያለሁ፣ ደግሜ ልበልህ። አብርሃም ወንድምህ የምታውቀው ራሱ እንዲህ ነው። አንተ ነው የምታዝናልሽ ነው እንዴ? እሱ ሲጀመር አልገባ ያለኝ ደግሞ እንዴት ነው አብርሽ ምን ሆነሃል? እንዴት ነው ሂድ ስትባል የምትሄደው ና ስትባል የምትመጣው እንዴ? እሱ ላይ ማትፍረዱ፣ የተረገመ ልጁ ላይ ማትፍረዱ። እነሱ ሁለቱም ተይዞ ነው ያደረገችው ነገር እንግዲህ ልቦና ያውቃል። ዝም ነው ያለችው። እንግዲህ ዛሬ እንግዲህ ኃይሏ ሁሉ በቃ ተይዟል። ማርሽ እንግዲህ ወደ ሌላ ዞረዋል። እንግዲህ ዛሬ ይፋ ወጥተዋል፣ ተጋልጠዋል። እንግዲህ አሁን በህግ ነው እንግዲህ በነገር ማታምን ከሆነ ይግ ይዳኘናል። ማን ጤነኛ እንደሆነ ማን በሽተኛ እንደሆነ በቃ ህግ ይዳኛቸዋል ዛሬ ማለት ነው። በጣም ያሳዝናል። በጣም ነው ያሳፈራችሁን። በጣም ሚዲያ ላይ እንደዚህ የቤተሰብ ክብር አሳጥታችሁ ህይወታችሁ እንደዚህ ምስቅልቅል ይውጣ ኢንሻአላህ። እንኳን አንተ የሁላችንም ታላቅ ናት አይደለም እንዴ? ቆማ እኮ እዚህ ጋር የምታናገረ ታላቃችን እህታችን ናት። እሺ ብለህ መታዘዝ ይመስል አንተ እነሱ ና ስላሉ ብቻ የምትሄደው ከመጀም ምን አይነት ባህሪ ነው ይሄ እንዴ? እኛ ወይ ከሩታ ጋር መታረቅ ወይ አሁን በቃ ጨርሻለሁ። በጣም አንጠፈጠፍኩኝ ኃይሌን ማለት ነው። አሁን ግን ወደ ህግ አካል ትሄዱና የሚወስነውን ይወስናል ህግ። ይሄ ልጅ በጤናው አይደለም እንዲሆኑ ደግሞ ህይወት የለም፣ ምንም ህይወት የለም። አብዶስ የሚቀመጥ አልፈልግም። ወይስ ችሞት አይደለም የምጠብቀው እስኪሞት አይደለም የምጠብቀው ወንድሜ፣ ወይ እስከ አብድ ድረስ አይገርምም? መኪናውን ችግር የለውም። ተረጋጋ። ህግ አትዝናኑ የሚለን ከሆነ እናያለን። ችግር የለውም።